Galatoma. ሰላም ጋይስ አሁን የምንገኘው ወንጪ ነው። ተመልከቱት እንዴት እንደሚያምር። ናፒዬ በደንብ አድርገህ እስኪ ያሳያቸው። ጋይስ የሚገርም ነው። ቡና ተዘጋጅቶልናል። ቡና ሴሬሞኒ He's taking over my intro, dude. He's taking over. Salam guys, we are here. My name is Adonai. Ndemna allachu say ndemna allachu. Four. Oh yes. Dylan is the 444 family. Yeah, I'm the 444 fan. Yes, Abba. Say I was supposed to get something in my side of my head. You're gonna get it once we go back. 520. Everyone loves saying in the comments the best barber in Ethiopia. What? Explain the trend. Oh, because he's the best barber, but he's been underestimated by a lot of people. Oh, so is it like a competition? He was made fun of. People didn't believe in him. He was persistent. He tried his best to become international. And then he found you and is like, it's the man. So should we get him to shave my head? Maddie's Give me the worst haircut. Maddie's gonna kill you. Yeah, we should get my haircut then. Yeah. And plus the Line 20. me up. And the plus the 20. Yeah. You gotta write that 20. Best barber in Ethiopia. ዛሬ በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ ተከታዮች ያሉት ታዋቂው የዜናና የኮንተንት ክሬተር ዴላን ፔጅ እና አዶናይ አስገራሚ ቆይታቸውን በኢትዮጵያ ቀጥለዋል። በአሁኑ ሰዓት ደግሞ የሀገራችን የተፈጥሮ እረፍት ወደሚሰጠው አስደናቂው የወንጪ ሐይቅ አቅንተዋል። ትኩስ መረጃዎች እንደሚያመለክቱት ዴላን ፔጅ እና አዶናይ የኢትዮጵያን ተፈጥሯዊ ውበት ለመቅመስ ወደ ውቧ የወንጪ ሐይቅ ወንጪ ክሬተር ሌክ አምርተዋል። በስፍራውም በነበራቸው ቆይታ የአካባቢውን አስደናቂ ተፈጥሮ ከማድረቅ ባለፈ በባህላዊው መንገድ የፈረስ ግልቢያን ስፖርትን ሲለማመዱ ተስተውለዋል። ከቦታው ከሚወጡ ምስሎችና ቪዲዮዎች መረዳት እንደሚቻለው ሁለቱም ክሬተሮች ካጋጠማቸው አድካሚ ስራና ጉዞ በኋላ በተፈጥሮ ንጹህ አየር ሙሉ በሙሉ ሪፍሬሽ እያደረጉ መሆኑን ከፊታቸው ላይ በሚነበበው ከፍተኛ ደስታና ፈገግታ በግልጽ ይታያል። ይህ በፈረስ ላይ ሆነው ያሳለፉት ቅጽበት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ መሆኑ አልቀረም። Rating briskets all over Texas. This is even better.
This is a world exclusive Igua right here, only can be found in Ethiopia. እዚህ ጋር ግን ለአብዛኞቻችን ትልቅ ጥያቄ የሚሆነው በአሁኑ ሰዓት የዴላን ፔጅ ወደ ኢትዮጵያ መምጣት ጥቅሙ ምንድነው የሚለው ነው። ሁላችንም እንደምናውቀው በአሁኑ ወቅት ሀገራችን ኢትዮጵያ ውስጥ በርካታ ፈተናዎች አሉ። የሰላም እጥረት መኖሩ፣ የኑሮ ውድነት ከቀን ወደ ቀን እየከፋ መምጣቱና የህዝብ የዕለት ተዕለት ህይወት በብዙ ውጥረት የተሞላ መሆኑ እውነታ ነው። ነገር ግን በዚህ አስቸጋሪ ወቅት እንደ ዴላን ያሉ በዓለም አቀፍ ደረጃ በሚሊዮኖች የሚቆጠሩ ወጣቶች የሚከታተሉት ታዋቂ ሰው እዚህ መገኘቱ ትልቅ እድልን ይዞ ይመጣል። ዓለም አቀፍ ሚዲያዎች ስለ ኢትዮጵያ ሁል ጊዜ የሚያወሩት አሉታዊ ዜናዎችን ብቻ ነው። የዴላን መምጣት ግን አገሪቱ አሁንም ድረስ ሊጎበኙ የሚችሉ አስደናቂ የተፈጥሮ ሀብቶች፣ ውብ ባህልና እንግዳ ተቀባይ ህዝብ ያላት መሆኑን ለዓለም ማህበረሰብ በተግባር ያሳያል። የእሱ በወንጪ ሐይቅ መገኘትና ይፋዊ ምስሎች መውጣታቸው ሌሎች ዓለም አቀፍ ቱሪስቶችና ኢንፍሉዌንሰሮች ወደ ኢትዮጵያ ለመምጣት እንዲደፍሩና ፍላጎት እንዲያሳድሩ ትልቅ መነሻም ይሆናል። የቱሪስቶች መምጣት በተዘዋዋሪ ለሀገር ውስጥ አስጎብኚዎች፣ ለሆቴሎችና ለአካባቢው ማህበረሰብ የስራ ዕድልና የገቢ ምንጭ ስለሚፈጥር የኑሮ ውድነቱን ለመቋቋም ጥቂትም ቢሆን የራሱ የሆነ አዎንታዊ አስተዋጽኦ ይኖረዋል። አዎ አገራችን ውስጥ ፈተናዎች ቢኖሩም የተፈጥሮ ገጸ በረከቶቻችን ግን ሁልጊዜም የሀገራችን ኩራቶች ናቸው። ዴላንና አዶናይ በኢትዮጵያ በሚኖራቸው ቀጣይ ቆይታ ምን ቦታዎችን ይጎበኙ ይመስላችኋል? የእነሱስ አብሮ መሆን ምን አይነት ስሜት ፈጠረባችሁ? አስተያየታችሁን ኮሜንት ላይ አስፍሩልን። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ መረጃ እስክንገናኝ ቸር ቆዩን።